ኦንሊ ጂሰሶች እኮ በስላሴ አምነው ሐዋርያት ቸርች ማለት ነው። ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሊዮስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋሉ። የጋራ ጠላት እዚህ ያለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይሄንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝጎር እንጂ አሁን ዘርፌኛ አጠራናት፣ ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን፣ ቤታችን ባዶ ሆነ ምን ይሻለናል፣ የሚዘምር ሰው ጠፋ አላልን። ይሄው ዘማሪ አሸናለን። እግዚአብሔር ይመስገን ያዋለን። ይሄው ድሮ አንድ ካሴት ለማውጣት ተራራ የሆነው ይሄው ቀላል ሆኗል። አሁን እድሜ ለቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል፣ ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንዳንቺ ዘመን የካሴትና ምን ዘመን መስሎሽ ነው አለ እኮ በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኛ አለች? ለምን ረሳችሁኝ አለች? ይህን አጀንዳ ለመቀየር በፕሮቴስታንቶች መካከል ያለው ልዩነት እንድንረሳው እና ኳሳን ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቻው ስሙን ስለጠራው ነው የተገፋውት ከተባለ ጉዳዩ ስሙ መጥራትና ለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው። በአምስቱ ምስጢር አዕማደ ምስጢር ታምኛለሽ ማለት ነው። በሰባቱ ምስጢራት ቤተክርስቲያን ታምኛለሽ ማለት ነው። ጉዳዩ የስም ለስም ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻላ። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክራመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ስለዚህ ቤተክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራሸት ራሳችን እንጠብቅ። በቃ ለመታወቅ የሚጣጣሩ ሰዎችን እድል አንስታቸው። በቃ ትዝ ልበላችሁ ለምን ረሳችሁ ነው እንጂ አሁን የሚዲያ ስለማይመጥን እንጂ ታውቂያለሽ። እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። እኛ ሰንበት ቤት ይሄ ሚዲያ ስለማይመጥን አላነሳውም። ዘርፌ ታውቂያለሽ። ሚካኤል ደብር ላይ መተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ተጣራ በሚበዛዘ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያው እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከወትሮስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይሄው ዘማሪ ሐዋስ ተመለሳል። ምን አረግን? እንደው ዕውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋስ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ ዕውቀት ብስለት ብትመጪ
ሐዋዝ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረገልኝ? ዘማሪ ሐዋዛውን ሲመጣ ኢየሱስ እንዳልጠራ ብሎ ነው ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ። ለምን ህሊናሽን ትዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትተሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን እንዳደረኩኝ ከሁላችሁ ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ስጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳዋር እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት እግዚአብሔር ዘንድ ይቀበል። ይህን ስንጠራ ስሙን አትጥራን ያለው ከኢየሱስ ትእዛዝ ልዩ የሆነ ብለውን ይከልከል። ስም እንደምን ነው? ኢየሱስ አትበል ነው እንላለን። እና አንቺ አሁን ይጎች ቅዳሴ ሁሉም ጋር እኩል ሲሆን የምነግርሽ ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት ኢየሱስ የሚባለውን ስም ስለጠራ አውደ ምሕረት ላይ እንዳውም ተገፍቼ ጸጋ ብቻ ወደሚል አምስት ሶላ ገባው ነው የምትይኝ ያለሽው። ወደ ኑፋቄ የየትኛው ቤተክርስቲያናችን አባት ነው ምእመኖቹ ህዝቦቹ ሚስ ፕሬዘንት አድርገውት አንቺ እንደምትዩ እንኳን አንቺ አማናዊ ትምህርት ይዘሽ ከሆነ ኦርቶዶክሳዊ ከነበርሽ አማናዊ የሆነ ትምህርት ይዘሽ አማናዊ የሆነ ትምህርት ይዞ ሲገፋ ከኦርቶዶክስ የወጣ የትኛው አባት ነው? እንደውም ኢየሱስ እንኳን ገፋኸኝ እንኳን እንድገፋ አረከኝ ወደ አንተ ስበስበው ወሰድከኝ ነው የሚሉት። የትኛው አባት ነው? የትኛው የመጽሐፍ ቅዱስ ትምህርት ላይ ነው እምነት ብቻ የሚለው? ጸጋ የሚለውን ብቻ የሚለው የት ጋር ነው? በነገራችን ላይ ክብር ለእግዚአብሔር ብቻ የሚለው ቃል ብዙ ሰዎቻችን የምንረዳው አይ ክብር የሚገባው እግዚአብሔር ብቻ ነው፣ ፍጡራን ክብር አይገባቸውም፣ እግዚአብሔር ክብር ለፍጡራን አይገባም የሚሉ መስሎ ነው አይደለም። መሰረታዊ የመጀመሪያው ክብር ለእግዚአብሔር ብቻ ሲሉ እግዚአብሔር አንተን ዓለምን ሁሉ ለይቶ እርሱ የሚያድናቸው መርጧል። የማመን እንኳን አቅም እንኳን ካፓሲቲ እንኳን የለህም። እንድታምንም የሚያደርግህ እሱ ስለመረጠህ ነው። ያዳነህም እሱ ስለመረጠህ ነው። ስለዚህ ክብር ለሱ ብቻ ስጥ። ከዛ ውጭ ግን እኔ ባመንኩት እምነት መልካም ነገር ማድረግ አለብኝ፣ ክርስቲያናዊ ስነ ምግባር አደርጋለሁ ካልክ ግን የእግዚአብሔርን ክብር እየነካህ ነው። ስለዚህ መልካም ስራ ማለት የእግዚአብሔር ክብር መቀነስ ማለት ነው። እንዲህ ነው የሚያምኑት ክብር ለእግዚአብሔር ብቻ ሲሉ ማለት ነው። ብዙዎቻችን የምናስበው ክብር ለእግዚአብሔር ብቻ ሲባል በቃ ቅዱሳን አይከበሩ፣ ቅዱሳን አይመስገኑ፣ ለነሱ መዝሙር አይዘመር፣ እነሱ ምስጋና አይመስገኑ፣ ምስጋና እግዚአብሔር ብቻ፣ ልክ ለእግዚአብሔር የተቆረቆሩ መስለው የሚታይ ነው። እሱ ሶስተኛው ነው። የመጀመሪያ ጉዳይ እሱ አይደለም። አንተ የማመንም የመዳንም ከአንተ የሆነ ነገር ምንም ነገር የለም። ይሄ ማለት ኢኒሻል ሳሊቬሽን እያወራው አይደለም። እግዚአብሔር አምላክ አስቀድሞ መርጦ ሁሉ ነገር ጨርሷል። ካንተ የሚጠበቅ ነገር የለም። ኢቭን ማመን እንኳን አትችልም። አንተ እንድታምን አድርጎ ነው የፈጠረ መጀመሪያ፣ ሌሎቹንስ እንዳያምን አድርጎ። ስለዚህ እግዚአብሔር አምላክ መርጦ የተወሰኑትን እንዲድኑ ፈልጓል። አሳምኖ
እንዲያምኑት አድርጎ እንዲድኑ አድርጎ መርጧቸዋል። ሌሎቹ ግን እንዳይድኑ አድርጎ መርጧቸዋል። ስለዚህ ከአንተ የሚጠበቅ ነገር የለም። መልካም ስራ የሚባል ነገር የለም። መልካም ስራ ልስራ ካልክ፣ ክርስቲያናዊ ስነ ምግባር ያስፈልጋል ካልክ፣ በጎነት፣ ቸርነት፣ ፍቅር የሚባሉ እነዛን የመንፈስ ፍሬዎች ላድርግ ካልክ ከእግዚአብሔር ክብር እየቀነስክ ነው። ስለዚህ አንድ ሰው መልካም ስነ ምግባር እሰራለሁ ባለ ቁጥር ከእግዚአብሔር ክብር እየቀነሰ ነው ያለው። ክብር ለእግዚአብሔር ብቻ አድርግ። የጆን ካልቪን ትምህርት ይሄ ነው። ወደዚህ ነው ከተሳተ ዘርፌ እግዚአብሔር አምላክ ወደዚህ ነው የሚከተው እና ይሄ አሁን አንዱ የክህደቷ ምንጭ ነው። ስለዚህ ምናልባት አንዳንድ ሰዎች ካላችሁ እኛ ቤትም እንደዚህ ያኮበኮበም ካለ በዚህ ሽፋን ውስጥ ያለ ሰው እኛ ቤት ችግር ነው እንደው ክርስቶስን ስጠራ ምንም ችግር የለም፣ አማናዊ ትምህርት አስተምራለን፣ ሰዎች የተዛነፈ ምልከታ ይኖራቸዋል። አዎ በሰንበት ትምህርት ቤትም በሰብዓ ጉባኤም በአስተዳዳሪ ደረጃም በሊቀ ጳጳስ ደረጃም በፓትርያርክ ደረጃ ሊያጋጥማል። የለም እያልን አይደለም። አንተ የሰበከው ግን የቆምክለት ክርስቶስ ግን ኦርቶዶክሳዊ ተዋሕዶ ክርስቲያናችን የምታምነው ነው ወይ? ዜማና ግጥም ስሰራ እንዳትነኩ የሚባል ነገር የለም። ፌመስ ነኝና አልነካም የሚባል ነገር የለም። ተጽዕኖ አሳዳሪ ነኝና እንደፈለኩ መናገር ይቻላል ማለት አይቻልም። እኔ እዚህ ደብር ላይ አለው መባል ዲያቆን ነኝና አልነካም የሚባል ነገር የለም። ብዙ መጻፍቶችን ጽፌያለሁ፣ ብዙ ካሴቶች አሉኝ፣ በጣም ብዙ ፎሎወር አለኝ፣ በጣም እደመጣለሁ የሚባል ነገር የለም። ኑፋቄ ከዚህ ዘርፌ ብዙ ካሴት ስላወጣሽ ብዙ ስለዘመርሽ ምንም ጉዳይ። ቤተክርስቲያናችን ስሙ ሲጠራ እንደሚጣፍጣት ትመሰክራለች። ቅዳሴ ጊዜ ላይ እኮ አለ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለማም ጌታ ቅዳሴ እንደዚህ ያለ ግን የአንተን ስም ሰምቶ እኮ ነው የሚለው። የማን ስም? ይሄ የጌታ ቅዳሴ ነው። ምናልባት ቅዳሴ ጊዜ ሲባል ሰምተሽ ይሆን? ይሄ የጌታ ቅዳሴ እኮ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለማን ይራቅ፣ ወንጀለኛ ይቸገር፣ ወርቅን የሚወዱ ይነቀል። ምን ማለት ወርቅን የሚወዱ ማለት? አሁን የቀረበት ወርቅና ይሄ ወርቅ መስሏችሁ አይደለም እኮ። ወርቅን አቅልጠው ጣዖት የሚያመልኩ የዚህ ዓለም መሻትን ገንዘብን የሚወዱ ሰዎች ካንተ የሚያስበልጡ አንተ ላይ ደርበው ባዕድ አምልኮ የሚያመልኩ ይነቀሉ። ቅዳሴ ጊዜ እኮ ይሄን ነው የሚያወራው።